ቤተሰብ የጨረቃ ፋሚሊና የአዳኞቹ ፋሚሊ በአንድ ላይ ተቀላቅለዋል። ዛሬ ሀይሚ የትናንትና ማሸነፏን ድሏን አስመልክታ ግምዣዬን እንግዲህ በደንብ ቀረብ ብላ ለማወቅ ለመተዋወቅ እንደ ቤተሰብ እንደ ጓደኛ ለመቀራረብ በማሰብ እንግዲህ ደስ የሚል ግብዣን አድርጋላት መጣለች ማለት ነው። ግምዣዬ ስለ ስደት ህይወቷ፣ ሀይሚም ደግሞ ስደት ባልሄድም ማዳም ባትጮህብኝም፣ ማዳም ባትቆጣኝም፣ ማዳም እንዲህ ባትበድለኝም ራሴ በራሴ ብዙ ያሳለፍኳቸው መከራዎች አሉ፣ ብዙ ያሳለፍኳቸው ችግሮች አሉ በማለት እንግዲህ እንባ እየተናነቃት ስለ ትናንትናው ጌምም በደንብ ብዙ ሰዎችን አመስግናለች እና ስላሳለፈችው ህይወትም ነካ ነካ አድርጋለች። ግምጃይም እንደዛው እንግዲህ ይሄ ጌም ያው ለመልካም ለበጎና ለጥሩ ነገር ነው። በግምጃዬ ተሸናፊነት በሀይሚ አሸናፊነት እንግዲህ ተጠናቋል። ግን ደስ የሚል ጌም ነበር። ቤስት ኦፍ ስሪ ቢሆን ጥሩ ነበረ። እውነት ለመናገር ጌሙ የሚረዝም ነበረ ምናምን ደስ ይል ነበረ ይበልጥ። ግን በጣም ደስታ የተሞላበት በጣም ደስ የሚል ምሽት ነበረ። እንግዲህ ግምጃይም ይሄንን ነገር ያው ለበጎ ነገር ነው ለማድረግ ያሰበችው ወይ ደግሞ የተሰጣትን ጊፍት ድሆችን ለመርዳት ነው ባጭሩ። ሀይሚም እኔ ያሸነፍኩ ብዬ እሷ ተሸነፈች ብዬ አልተዋትም፣ ከጎኗ ሆናለሁኝ። አብረን ይሄንን መልካምና በጎ ስራ አብረን እንሰራለን፣ አብረን እንወጣለን በማለት እንግዲህ ሀይሚ ትልልቅ መልእክቶችን አስተላልፋለች እና ደስ የሚል ምሽት ነበረ። በቅድሚያ ሀይሚዬ ከመጀመሪያ ጀምሮ እስከ መጨረሻ ስከታተላችሁ ነበር። ደስ የሚል ምሽትን አሳልፈናል ሁላችንም አንድ ሆነን እና በመጀመሪያ ጌም ተብሎ ሲወራ ሲነሳ ሁሉም ደስ ብሎት ነበር። ከተመልካች ነው የመጣው ጌም ግምጃዬና ቅመሜ ምናምን እያሉ ነበረ። ከዛ በኋላ እየተጧጧፈ ሲመጡ የግምጃዬ ቤተሰቦች ለብቻ ግምጃዬ ሲሉ፣ የሀይሚ ደጋፊዎች የጨረቃ ፋሚሊዎችም ሀይሚ ሲሉ በመሀል መጋጨት መጥቶ ነበር። በቃ እንደዚህ ይሆናላ ወደ ክፋት ተወስዶ የሆነ ልክ እነሱ ተጣልተው ጦርነት ሊገጥሙ ይመስል የሆነ አልባሌ ነገር ሲደረግ ነበረ፣ ወይም ደስ የማይል ወሬዎች ሲወሩ ነበረ። እነሱ ግን ፍቅር ስለሆኑ ነው ጌም አብረን እንጫወት የተባባሉት። እንፈታትን አንድ እንሁን ብለው ነው የመጡትና ግን ያው በመሀል ደስ የማይል ነገር ተፈጥሮ ነበረ። ለማንኛውም ግን ከቀናቶች መጠባበቅ በኋላ ያ ቀን ደርሶ ጌሙ ተጀምሮ በሀይሚ አሸናፊነት ተጠናቆ ሀይሚን በጣም ደስተኛ ሆና ጌም አሸንፋ ወጣለች። ግምጃይም በመሸነፏ ምንም ቅር አላላትም። በጉዙሪያ የነበሩ ሰዎች እሷንም ደስተኛ ለማድረግ ሲጥሩ ነበረ። ገስትም ገብተው በአካልም ተገኝተው እሷንም እየደገፉ እያበረታቱ ነበር። በአጭሩ በግምጃይ ቤትም በሀይሚ ቤትም ነበርኩኝ። ደስ የሚልን ጊዜ አሳልፈዋል። ደስ የሚልን ቆይተዋል፣ አምሽተዋል ማለት ነው። ከዛ ጊዜ በኋላ ሀይሚዬ ደስ በሚል ክብር እንገናኛለን፣ ጥሩ ጨዋታ ነበረ በማለት እንግዲህ የራሷን ደስታ ስታስተላልፍ ቆይታለች። ግምጃይም በራሷ ቤት የራሷን ደስታ ስታስተላልፍ ቆይታለች። ደስ የሚል ጊዜያትን ካሳለፉ በኋላ ተለያይተዋል። እሷም ከካሜራ ጀርባ በጣም ብዙ ነገር ሲደረግላት ነበር። ሁለቱም ብርቱና ጀግና ጠንካራ ሴቶች ናቸው። ሀይሚ እንደተናገረችው እኔ ስለ ሀይሚ ህይወት ነግሬያቸዋለሁ ከዚህ በፊት ከሀ እስከ ፐ ያሳለፈችውን የመጣችበትን መንገድ ምን እንደሆነች የት ተነስታ የት እንደደረሰች ማለት ነው። እዚህ እንደዚህ ለብሳ አምሮባት ተውባ ወፍራ ማየታን የእውነቴን ነው። የልጅነት ፎቶዋ በጣም ያማረ የተዋበ በጣም በቃ ብርቱካን የሚመስል ፊትና ጉንጭ ነበራት። በኋላ ላይ ግን ምን ያህል ጥርስም ብላ ምን ያህል ከእግዚአብሔር ምስክሬን እስኪ ገብታችሁ እዩ ከአንድ አመት በፊት የነበራትን ቪዲዮ ከዛ በፊት የነበራትን በጣም ተጎሳቁላ በውስጧ ብዙ መከራና ችግር ፈተና አልፋለች። እች ልጅ ምን አለች መሰላችሁ? ወደ አረብ ሀገር አልሄድ እንጂ ማዳም አትጮህብኝ እንጂ መዳም ባትቆጣኝም ባትጮህብኝም እንደናንተ እኔም እዚህ የራሴ የሆኑ ብዙ ችግሮችን ብዙ መከራ ውስጥ ነው ያለፍኩትኝ ብላለች። እና አንድ ሰው ስኬታማ ሲሆን ከመሬት ተነስቶ አይሆንም። አፈር ጭቃ በልቶ ነው አፈር ልሶ ነው እዚህ ደረጃ ላይ የሚደርሰው። እና እኔ ከሀይሚ ጥንካሬን ብርታትን አሸናፊ ሆናለች። አሁን በነገራችን ላይ የራሷ የገዛ እህቷ አብራ እየበላች የጠጣቻት ሴት ናት። ብዙ ነገር እያወራችባት የነበረው እኔ አሁን ስለ ሀይሚ ብዙ ታሪክ ሰምቻለሁ። መወፈሯን አስመልክቶ ራሱ ብዙ ታሪክ ሰምቻለሁ። እዚህ ጋር መዘርዘር አልፈልግም። ያ ማለት ምንድነው? ምቀኛ ነው ሰይጣን የሚልካቸው አንዳንድ ሰዎች ስለ እሷ መጥፎና ክፉ ነገር ያወራሉ። እች ልጅ አረብ ሀገር ባትሄድም በሀገሯ ላይ እንደ ባይተዋሩና ሰው የሌላት ጊዜ ነበረች። አሁን ብሩክን ካገኘች በኋላ ነው ጓደኛዋም ቤተሰቧም ወንድሟም አጎቷም አክስቷም እህቷም ወንድሟም አርጋ
እጅ ለእጅ ተያይዘው እሱም ሌላ ሰው የለውም እሷ ሌላ ሰው የላትም፣ ተባብረው ተከባብሮ እዚህ ደረጃ ላይ ሊደርሱ የቻሉት ለዛ ነው። የምሬ ነው። ከአንድ ብርቱ ሁለት መድኃኒቱ የሚባል ነገር አለ። እግዚአብሔርን አንድ ስለሆኑ እዚህ ደረጃ ላይ ደርሰዋል። እና ግምጃዬም በጣም ጀግና፣ እግዚአብሔር ምስክሬን ከሀይሚ ቀጥሎ ማደንቃት ማበረታታት። እኔ አረብ ሀገር ቆይቼ መጥቻለሁ፣ ግን ምንም የተቀየርኩት የተለወጥኩት ነገር የለም። ብለው አንዱን ብለው ሌላኛውን ብለው ህይወቴ በቃ እዛው ቁጭ ብለው የሆነ ምንም ፈቀቅ አላለም። የሆነ አንድ ለውጥ አንድ ስቴፕ ከፍ አላልኩም። እግዚአብሔር ይመስገን ሙያ እየተማርኩ ነው። ግን በስደት ቆይታችሁ ስትመጡ ሁሉ ነገር ነው የሚቀየርባችሁ። በተለይ የሰው አመለካከት እጅግ በጣም በጣም ፈተና ነው። ይህን አይታችሁ አውቃችሁበት ተገንዘባችሁ መምጣት አለባችሁ። አንድ እሱ ነው። ሁለት ደግሞ የያዛችሁት ብር ራሱ በረከት የለውም። እንደኔ እንኳን ወርቅ አልቀረች ግምጃዬ፣ እንደኔ እንኳን ቤት ቁጭ አላለች፣ እንኳን እንደኔ አልተጎሳቆለች። እግዚአብሔርን ነው የምላችሁ። እች ልጅ ጀግና ናት። ያም ይሄንን ማወራች በጣም ጀግና ሆነች። በዛም በዚህ ምዛም እያለች ጠንካራ ጀግና ነበረች። እኔ እንደሷ ፌመስ ነበርኩ በነገራችን ላይ። ቲክታክ የመጀመሪያ ገና አንድ ብሎ እንደተከፈተ እነ ጆን ዳንኤል እነ ጃኒ እና አዶናይ ምናምን የሚባሉ ሰዎች ሳይኖሩ እኔ ቲክታክ ከፍቼ በ100 ሺህ የሚቆጠር እይታ ነበር። በነገራችን ላይ እግዚአብሔር ምስክሬን ነው የምላችሁ። ማርያምን በጣም ኮሜዲ ነገር ነው የምሰራው። ላይቭ ላይ ማታ ማታ ገብቼ ቁጭ ላለው ምናምን በጣም አሪፍ እየሄድኩ ነበር። በኋላ ላይ ጓደኞቼ ሁሉ በስደት ያሉ ጓደኞቼ ነበሩ። እነሱ እንዳለ ታፍሰው እስር ቤት ህገወጥ ስለነበሩ ወይ ደግሞ በውጭ ስለሚሰሩ እየተሰሩ ወደ ሀገር ገብተው ሲጠፉብኝ አስጠላኝ። ቲክታክ ተውኩኝ። በእርግጥ አሁን አንዳንድ ቪዲዮ በ2 ቀን በ5 ቀን በሳምንት አንድ ቪዲዮ ፖስት አደረግበታለሁ። ተውኩት። እሷ ግን በጀግንነት ተወጣው እዚህ ደረጃ ላይ ደርሳ ብዙ ጩኸት፣ ብዙ ችግር፣ ብዙ ጫጫታን ችላ ታግሳ ተጎሳቁላ ሀገሯ ላይ ገብታ እንደፈለገች እየሆነች ነው የምትኖረው። ራሷን እንድትጠብቅ ጀግና እንድትሆን። የማርያም ቅመሞች እናንተ እግዚአብሔርን እንደው እናንተ ለራሳችሁ አትሆኑም እንጂ ለሰው ደስታ ሁሌ እንደሮጣችሁ ነው። ለሰው ስኬት ሁሌ እንደሮጣችሁ ነው። ለሰው በቃ ሰው በቃ ትልቅ የሀብት ማማ ላይ ትልቅ የስኬት ማማ ላይ እንዲደርስ ትጥራላችሁ። እግዚአብሔር ምስክሬ እንደው ለእናንተ ነው የሚያቀላችሁ ያጣችሁት እንጂ የኔ ውዶች ትለያላችሁ። እና የእናንተንም ህይወት እንደዚህ እግዚአብሔር ቀለል አድርጎላችሁ የተሻለ ኑሮና ህይወት እንዲሰጣችሁ ምኞቴ ነው። እግዚአብሔር መጨረሻችሁን ያሳምረው። ላለው ግምጃዬ እንኳን ወደ ሀገርሽ ገባሽ፣ እንኳን ለዚህ አበቃሽ። በቃ ከነ ሀይሚ ጋር በመገናኘትሽ ነው በጣም ደስ ብሎኛል። አንዱ ከአንዱ ጋር ሲገናኝ፣ አንዱ ከአንዱ ጋር ሲሆን ነው ዩቲዩብ የሚያምረው። ብዙ ጊዜ አሁን ሀይሚና ብሩክ አይታችኋቸው ከሆነ ብቻቸው ነው የሚሰሩ። በዛ ከተባለ ወይ ሚፍታህ ይመጣል፣ ወይ ፍፄ ይመጣል፣ ወይ ቤኪም ራሱ ጠፍቷል ቀርቷል። እና ስራ ለሁለት አይሆንም። 2 3 ሰው 4 ሰው ሆኖ ከዩቲዩበሮች ጋር እየተገናኙት እየተዋወቁ በተለይ ደግሞ በደንብ ኃይለኛ ፕራንክ እየተደራረጉ ምናምን ቢሰሩ ቪዲዮዎችን ደስ ይለኛል። ብቻ ግምጃዬ በእነ ሀይሚ ቤት መጠሽ ትልቅ ግብዣ ተደርጎልሻል። አንቺም ጥሩ አመለካከታለሽ በነገራችን ላይ ለሀይሚም ለብሩክም። ለዛ ነው እኛም የወደድንሽ ያከበርንሽ ያቀረብንሽ። ብሩክም ተናግሯል። እኔና እሷ ወይ ደግሞ እኛና እሷ ደስ በሚል ሁኔታ ነው ጌሙን የጀመርነው። ጌሙን ስንጀምር እየተጣላችሁ ነበረ ወይ ደግሞ ጌሙን ይፋ ስናደርግ አለመግባባት ነበረ። ግን እኛ አንድ ነን፣ መጣላት የለብንም። ፍቅራችን እንዲጨምር መቀራረባችን እንድንግባባ እንጂ ለጸብ አይደለም በማለት እንግዲህ መልእክቱን አስተላልፏል። ብሩክም ሀይሚን ዛሬ በጣም ነው ያመሰገናት። የእውነት ለመናገር ሀይሚ ብዙ መከራ ነው ያለፈችው አለ። እኔም እንባ ተናነቀኝ። እግዚአብሔር ምስክሬን ለዚች ጀግና ለሆነች ሴት ታዲያ ያ ሁሉ መከራ አልፋ ለመጣች ሴት እንዲህ ስኬታማ ሆና እንዲህ አምሮባት እንዲህ አበባ ሆና እንዲህ በራሷ ትንሽዬ ልጅ ነበረች። የዛሬ 2 ዓመት የዛሬ ዓመት እግዚአብሔር ሀይሚ ትንሽዬ ጥንጥ ልጅ ነበረች። ገና ቤት እንኳን ትምህርቷን እንኳን ገና በአግባቡ ያልጨረሰች ገና ትንሽዬ በሳች ትንሽዬ እድሜዋ ግን ስንቱን ፈተና አየችው። ስንቱን መድኃኔዓለምን እግዚአብሔር ምስክሬን በቤተሰብ ጉዳይ ራሱ ስንት ነው መከሯን አሳሯን ያበሏት። እና ብዙ ቢያወሩት ወደ ባዶ ይቀራል። እኔ በሰዓቱ በጣም ብዙ ፈተናዎችን ውስጥ እንደነበረች አውቅ ነበር። እነ ሙቪ ገና አብሯት የነበሩ ሰዓት ላይ የእውነት ገና ከነ አብርሽ ከነ ኤፍሬም ጋር ስትሰራ የነበረ ሰዓት ላይ ህይወቷ ብዙ ነገር ተውት፣ ማውራት አልፈልግም። ግን ያ ሁሉ ችግር አልፋ ግን እዚህ ላይ ደረጃ ደርሳ 15 ሳንቲም 2 ብር 3 ብር ለዳቦ የምትጠይቅበት ጊዜ ላይ ነበረች። አሁን ግን ለሁሉም ኢትዮጵያዊ ዳቦ መግዛት የምትችል ጀግና ጠንካራ ሴት ሆናለች። ይችል ሴት አለማድረግ አለማበረታታት አይቻልም። የሀይሚ ስኬት፣ የሀይሚ ለውጥ፣ የሀይሚ ትልቅ ደረጃ ላይ መድረስ እግዚአብሔር ምስክሬን ደስ ይለኛል። ብቻ የትናንትናው ጌም 2 ንግስቶች ናቸው የእውነት ለመናገር እግዚአብሔርን ጀግናዬ
ግምጃዬም ጀግና ናት፣ ሀይሚዬም ጀግና ናት። እሷም በራሷ ህይወት እችኛዋ በስደት ዓለም እችኛዋም በሀገሯ ላይ ሆና ስደት በሉት የኖረችው ልክ እንደ ባይተዋር ሆና ስንት ችግር ስንት መከራ አሳልፋ ነው እዚህ ደረጃ ላይ የደረሰችው። ለማንኛውም ግን አንድ ሰው እንዲህ ስኬት ማማ ላይ ደርሶ እንዲከፍ ብሎ አምሮበት ስናይ ከመሬት ተነስቶ አይምሰለን። ብዙ ፈተና ውስጥ ሆነን ነው እና ብዙ ሰዎች ብዙ ፈተና ውስጥ ያላችሁ ሰዎች አላችሁ። ተስፋ ቆርጣችሁ የምትቀሩ የምትተዉ ሰዎች አቁሙ። እንደነ ሀይሚ እንደነ ግምጃዬ አንድ ቀን ህይወታችሁ ይቀየራል። አንድ ቀን ስኬታማ ትሆናላችሁ። አንድ ቀን በቃ መንፈሳዊ ቅናት ቅኑ፣ ጥሩ አስተሳሰብ ይኖራችሁ፣ ህይወታችሁ ይቀየራል ብዬ ነው መልእክቴን የማስተላልፈው። ከሀይሚም ከግምጃዬም በጣም የተማርኩት በጣም የተመራመርኩበት በጣም በቃ የእውነት እኔም ነገ ትልቅ ደረጃ ላይ ደርሳለሁ ብዬ ተስፋ ያደረግኩበት ነገር አይቻለሁ። በርቱ የጨረቃ ፋሚሊዎች፣ የአዳኞቹም ቤተሰቦች ወደፊት። ግምጃዬን እንግዲህ ሰብስክራይብ እያደረግን ደግሞ እናበረታታት። ለሀይሚ ለብሩክ መልካም ሰው ናት፣ እነሱም መልካም ሰው ናት ብለው ይዘውልን መጥተዋል። ስለዚህ እናበረታታት። እሷም እኛን ትወክላለች በአጭሩ። እግዚአብሔር ምስክሬ። የማዳም ቅመም ሲባል አሁን ብዙዎቹ ዝቅ አድርገው ነው የሚመለከቱን፣ ግን ግምጃዬ ከፍ ያለች ሆና እኛንም ከፍ እያደረገችን ስማችን እያስጠራች ትገኛለች እና እችን ልጅም እናበረታታት ለማለት ነው። ደስ የሚል ሀይሚዬ ሙያዋን ታውቃላችሁ። መልክ ብቻ አይደለም ያላት፣ ሙያም አላት፣ ውበትም አላት፣ ሁሉም ነገር አላት እና እግዚአብሔር ከላይ የሰጣት ብዙ ነገር አለ። ከምንም በላይ ደግሞ የሰው መውደድ አላት። እግዚአብሔርን ሰው ስታመሰግን፣ በእርግጥ እኔ ጨረቃ ፋሚሊ ምንም በቃ ገና ጌም አለ ሲባል ሀይሚ እንደምታሸንፍ 100% እርግጠኛ ነበርኩ። ለምን መሰላችሁ? እኛ የማዳም ቅመሞች ቆራጥ ጀግኖች ነን። በቃ አሜሪካን ሀገር እኮ ላንኖር እንችላለን፣ አውሮፓ ኢሮፓ ሀገር ላንኖር እንችላለን፣ ግን በማዳም ቤት ሆነን ራሱ እነሱን ከፍ እንዲሉ እንደምናደርግ በቃ እርግጠኛ ነበርኩ። እግዚአብሔርን የእነሱ አሁን የእሷ በጣም ብዙ ተከታታዮች ነበሯት፣ ግን ጊፍቱ ያን ያህል ነበረ። ብቻ እኛ ከተባበርን በጣም ትልቅ ደረጃ ላይ እንደርሳለን። ሀይሚዬ በጣም እንባ ተናነቃት። በቃ አመሰገነች ስለ ሁሉም ነገር እና እውነቷን ነው። በየጌሙ በተጫወተችበት ጊዜ አንድ ቀን ተሸንፋ አፍራ ማፈር አይደለም። በእርግጥ ጌም ማሸነፍም መሸነፍም ያለ ነው። ቲክታክ ላይ ያለ ነገር ነው። አለ የተባለ ትልቅ ጊፍተርም ሲሸነፍ ሲቀጣ ይተን እናውቃለን። እነሱ ግን በማዳም ቅመሞች ኃይል በጨረቃ ፋሚሊዎች ኃይል አንድ ቀን ተሸንፋ አታውቅም። ለዛ ሁሉ ነገር አመስግናለች። ብሩክም ከጎኗ ስላለ በደስታዋም በተከፋችን ባጣችን ባገኘችም ጊዜ ያለውልሽ ያልካት አብረሃት ያደግ፣ በማጣቷም ጊዜ አብረሃ ያገኛት፣ በማጣት ጊዜ አብረሃ ያገኘች፣ አብራችሁ እሷን ያሳደግካት አንተም እሷ ያሳደገች ልጅ ነህ። ፈጣሪ መጨረሻቸውን ያሳምረው ላለሁ። ግምጃዬ እንኳን ደህና መጣሽ፣ እንወድሻለን አንቺንም ወደፊት። አመሰግናለሁ። በጣም ደስ የሚል ምሽት ነበር የዛሬውም የትናንትን ነው። ደስ ብሎኛል። በጣም አምሮባቸው ነበር ሁለቱም ሴቶች። ለማንኛውም ራሽን እንዳትጠቂ ግምጃዬ፣ ወደ ስደት ተመልሰሽ ጭራሽ እንዳትሄጂ እንዳታስቢው። ሀይሚዬም ደግሞ ያለፈውን ነገር ተማሪበት እንጂ እንዳትማረሪበት፣ እንዳትከፊ። በቃ ብዙ ነገር አሳልፈሻል፣ ታያለሽ። ነገ ደግሞ ከዛሬሽ የተሻለ ይሆናል ነገሽ እና ወደፊት ሁለት ጠንካራ ብርቱ ጀግና ሴቶች ወደፊት እላለሁ። አመሰግናለሁ ስለነበረን ቆይታ። የእናንተ ሀሳብ አስተያየት ምን ይመስላል? ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። አመሰግናለሁ።